አዲስ አበባ በብርሃን ፍጥነት እየተለወጠች ያለች ከተማ ነች ሲሉ አንቶኒዮ ጉተሬስ ተናገሩ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ድርጅቱ የተመሰረተበትን 80ኛ ዓመት ምክንያት በማድረግ በኢትዮጵያ የተዘጋጀውን ልዩ የቴምበር ስብሰባ ከፍተዋል። ዋና ጸሐፊው በስነ ስርዓቱ ላይ ባደረጉት ንግግር አዲሱ የመታሰቢያ ቴምበር የተመድን 80ኛ ዓመት ከማክበር ባለፈ በኢትዮጵያና በተመድ መካከል ያለውን ታሪካዊ የጠበቀ አጋርነት የሚያሳይ መሆኑን ገልጸዋል። ኢትዮጵያ በአውሮፓውያኑ 1945 የተመድ ቻርተርን ከፈረሙ የመጀመሪያዎቹ 51 ሀገራት አንዷ መሆኗን ያነሱት ዋና ጸሐፊው አብዛኛው የአፍሪካ አህጉር በቀኝ ግዛት ስር በነበረበት ወቅት ነጻነቷን ጠብቃ የቆየች ጥንታዊ የስልጣኔ ማሳያ መሆኗን አውስተዋል። ኢትዮጵያ ሌሎች የአፍሪካ ሀገራት ነጻነታቸውን እንዲያገኙና የድርጅቱ አባል እንዲሆኑ ላበረከተችው ግንባር ቀደም ሚና አድናቆታቸውን ገልጸዋል። ለፍትሃዊ ዓለም አቀፍ ስርዓት የተቀናጀ ዲፕሎማሲ እንዲጠናከር ጥሪ ቀረበ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በህንድ ኒው ዴልሂ እየተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ በመሳተፍ ላይ ይገኛሉ። ስብሰባው በህንድ ሰብሳቢነት ጽናት፣ ፈጠራ፣ ትብብር እና ዘላቂነት መገንባት በሚል መሪ ቃል እየተዘጋጀ ነው። የውጭ ጉዳይ ሚኒስትር ጌዲዮን በስብሰባው ላይ ባደረጉት ንግግር ሁሉንም ሀገራት በፍትሃዊነት የሚያገለግል ዓለም አቀፍ ስርዓት ለመገንባት የተቀናጀ የባለብዙ ወገን ዲፕሎማሲ አስፈላጊነትን አጽንኦት ሰጥተውበታል። አሁን ያለው ዓለም አቀፋዊ ቀውስ በአስቸኳይ ካልተፈታ በሀገራት ድንበር ብቻ ሊገታ የማይችል ከፍተኛ የኢኮኖሚ፣ የፋይናንስና የማህበራዊ አለመረጋጋት መዘዞችን እንደሚያስከትልም አስገንዝበዋል። በተጨማሪም ብሪክስ ለሰላም መረጋጋት እንዲሁም ለፍትሃዊና የተረጋጋ ዓለም አቀፍ ስርዓት ምሰሶ ለሆኑ ሀገራት ደህንነትና ልማት ግንባር ቀደም ሚና መጫወት እንዳለበት አሳስበዋል። የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቀቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ7 ቀናት ሲካሄድ የቆየው የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ በዛሬው ዕለት ተጠናቋል። ምልአተ ጉባኤው ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነት፣ ስለ ሰው ልጅ ሁሉ ደህንነትና ክብር እንዲሁም ወቅታዊ ጉዳዮችን በተመለከተ ሰፊ ውይይቶችን በማድረግ የተለያዩ ውሳኔዎችን በማሳለፍ ነው የተጠናቀቀው። የቤተክርስቲያኗን አንድነት በመጠበቅና ማስጠበቅ የቅዱስ ሲኖዶስ ተግባር በሆነው ጥንታዊና ሐዋርያዊ የሆነችው ቤተክርስቲያን ሉዓላዊ ክብሯ ተጠብቆ እንድትቀጥል የሀገራዊ ሰላም የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል ቅዱስ ሲኖዶስ ወስነዋል። በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያን ሰብአዊ መብታቸው እንዲከበር የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉም ቅዱስ ሲኖዶሱ ሐዋርያዊ ጥሪውን አቅርቧል። በተለያዩ ምክንያቶች ከሀገር የወጡ የኢትዮጵያ ቅርሶች በዲፕሎማሲያዊ ጥረት እንዲመለሱ እየተደረገ ነው። በተለያዩ ምክንያቶች ከሀገር የወጡ የኢትዮጵያ ቅርሶች በመንግስት ዲፕሎማሲያዊ ጥረት ወደ ሀገር ቤት እንዲመለሱ እየተደረገ መሆኑን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ገለጹ። ረዳት ፕሮፌሰር አበባው አያሌው በዚህ ወቅት እንደገለጹት በተለያዩ ምክንያቶች ከሀገር የተወሰዱና ተዘርፈው የነበሩ የኢትዮጵያን ቅርሶች በመንግስት ዲፕሎማሲያዊ ጥረት እንዲመለሱ እየተደረገ ነው። በዛሬው ዕለትም የአጼ ቴዎድሮስ የእጃቸው የወርቅ አምባር፣ የጸጉራቸው ቁንደላ እና የሻማ ሸሚዝ ቁራጭ ቅርሶች ወደ ሀገር ቤት መመለሳቸውን አስረድተዋል። መንግስት ባደረገው ከፍተኛ የዲፕሎማሲ ጥረትና በተደረገ ስምምነት ቅርሶቹ ወደ ኢትዮጵያ እንዲመለሱ መደረጉንም ገልጸዋል። ይህም በኢትዮጵያና በእንግሊዝ ተቋማት ትብብር የተገኘ ከፍተኛ የዲፕሎማሲ ውጤት መሆኑን ተናግረዋል።